ወይ ለምን መጣሽ? ሳሎን አትጫወችም ነበር እንዴ? አንቺ እንጂ ለራስሽ ለምን መጣሽ? ወደሽ ነው አይደል? ወይ ተከትለሽ ምዞር ነው አይደል? አዎ ወደሽ ነው። ለዛ ደረጃ ጭራሽ እህትሽም ልታረጊ ነው? ቆይ ምን ፈልግሽ ነው የመጣሽ? የኔ ውድ ትራዛዬ ግን የት ነው ያለው? ፍሪጅ ውስጥ ነው። ምኑ? የተረፈው ኬክ ነው። ኬክ እኮ አልተረፈም። ወይ የተረፈው ኬክ ነው። አልተረፈም አልቋል። ይሄው እቃውን ይዘሽው አይደል እንዴ? እና አንቺ ሌላ ልጅ አይደል እንዴ? አምጪ ኬክ እንዴ። የለም አልኩሽ። እንግዲህ ለጋሽ ነው የምናገረች። ምንም እንዴ አስቸገረች ብዬ ነው ደግሞ እያዩሽ ነው። ይው ኬኩ ነው አምጪ። ካልሆነ ግን ማለት ነው ካልሆነማ ማለት ነው ይው ከዚህ ውስጥ ትልቁ ቢላዋ አውጥቼ አስፈራራሻለሁ። ማስፈራራት ብቻ ነው አይደል? ወይ አትወጊኝም አይደል? አዎ አልወጋሽም። ማስፈራራት ብቻ ነው። ግን አንቺ ኬኩን መስጠት አለብሽ። ግን አንቺ ካልወጋሽኝማ አልናገርም። ሲጀመር ሂጂ ሳሎን ተጫወች። ኬክ እኮ የለም አልቋል። ወይ አላለቀም። አምጪ ኬኩ። እንግዲህ አልቋል አልኩሽ። ሂጂ በቃ እየተጫወቱ ነው። እንዴ አልፈልግም፣ አልሄድም። ኬኩን አምጪ አልኩሽ። በቃ ኬኩን አምጪ። ዋዬ ደግሞ ሂጂ በቃ ሳሎን አመጣልሻለሁ። ሂጂ። ኬኩን ግን ታመጫለሽ። እሺ ሂጂ፣ ችግር የለውም። አባዬ እኔ ጥያቄ አለኝ። እሺ ምንድነው ጥያቄሽ? እንስማዋ። ቆይ ለምንድነው እኔ እንድታሰር የምትፈልጉት? ማንንም አይፈልግም። ደግሞ ይሄ ጥያቄ እዚህ የሚነሳ ጥያቄ አይደለም። ይልቅ ዳጣ ተነሽና ውሃን አስመስይ። አይ ዳጣ እንደ ኤቢ አስመስይ። በጣም ጥሩ ዳጣ፣ ውሃን ሳይሆን ኤቢን አስመስይ። ችግሩ ኤቢ ትፈቅዳለች ወይ? እንዴ ትፈቅዳለች። እሺ የት ነበርሽ? ኤቢ እዚህ እኮ ከድር ሱቅ ነበርኩኝ እኮ። ከድር ሱቅ ምን ትሰሪያለሽ? ለምን ቆየሽ? ኤቢ ሰላም ይልከኝ እኮ ነው። ቆይ እናንተ ልጆች እኔ የምለውን አትሰሙኝም እንዴ? ቆይ ምንድነው አላማችሁ? ለምንድነው እኔ የምለውን አትሰሙኝ? ሁላችሁ ምንድነው እዚህ ቤት እኔን የሚሰማኝ ሰው የለም እንዴ? ኤቢ እንኳን እንደዚህ አታደርግም ዳጣ። አንቺም ደርሶሻል እንዴ? አባዬ ታደርጋለች። ስታወራ ትቆይና ከዛ እኔን በጥፊ ተማታኛለች። በጥፊ እንዴ? አንቺን እኮ ስለምትወድሽ ነው። እና ስለምትወደኝ ነው። ግን እኔን እኮ ያሞኛል። በሉ እሺ፣ ለነበረን ነገር በሙሉ በጣም አመሰግናለሁ። ይኸውላችሁ ከዚህ በኋላ እንጫወታለን፣ እንደሰታለን። እንዲህ አይነት ደስታ እዚህ ቤት ውስጥ ከራቀ በጣም ቆይቶ ነበር። አሁን ደግሞ እንመልሰዋለን አይደለም? እና ዛሬ ደግሞ ለምወዳት ውዷ ባለቤቴ አሁን ስጦታ ማበረክትበት ጊዜ ላይ ደርሰናልና ስጦታዬን እንድትቀበለኝ በእናንተ ፊት እጠይቃለሁ። ይሄ ነው ቤታችሁ። ሲያውቁ ግባ ጥራቸው። አንኳኳ እስቲ። ማን ነው እንደዚህ የሚያንኳኩ? ይሄ ደግሞ ኤቢን ጥሪ ሊል ነው። ጤና ይስጥልኝ ከአዲስ አበባ ፖሊስ። ምን? መተናል። ትኩስ ሐዘን እየበረደ የቅርብ ወዳጆች ጎረቤቶችና ሌሎች አስተዛዛኞች እየራቁ በሄዱ ቁጥር እርግቤ ሐዘኑ ይበልጥ እየከበዳት ብቸኝነት እየተጫጫናትና ከውስጧ ባዶነት እየተሰማት መጣ። ያለችበት ቤት ቀፈፋት። በግቢው ውስጥ የምታያቸው ነገሮች ሁሉ አባቷን እያስታወሱ አስቸገራት።
አባቷን ባጣችበት ምድር ወደፊት የምትኖረው ሕይወት ብሩህ ሆኖ ሊታያት አልቻለም። በእርግጥ በአሁኑ ሰዓት ለአቅመ ሔዋን የደረሰች ልጃገረድ ናት። በአካል ማደጓ፣ በአስተሳሰብ መብሰሏና በትምህርት መታነጿ የራሷን የሕይወት መንገድ እንድትቀይስ ይረዳታል። ያም ቢሆን ግን ከኋላ በጥንቃቄ ኮትኩቶ ያሳደጋት አባቷ በወደፊት ሕይወቷ ላይ ታላቅ የደጀንነት ቦታ እንደሚኖረው አጠያያቂ አልነበረም። በማኅበራዊ እምነቱ ላይ የተመሠረተው እምነቷ ጠንካራ መሠረትና ግብ እንዲኖረው ከአባቷ ጋር በብስለት የምትወያይበት ዕድሜዋ አሁን ነበር። ነገር ግን ዘካርያስ በሕይወት የለም። ከእናቷ ጋር ተያይዘው መላቀስ ካልሆነ በስተቀር ተረጋግተው አንዳቸው ሌላኛቸውን የሚያጽናና ሐሳብ መለዋወጥ አልቻሉም። ሌላ በቅርብ ልትጨዋወተውና ሐሳቧን ልትከፍልበት የምትችለው ሰው ክፍሌ መዝገቡ ነበር። እሱ ደግሞ አእምሮ ጤና ሰላጣ ሰሞኑን አማኑኤል ሆስፒታል ገብቷል። ለሱም አእምሮ መታወክ ምክንያት የአባቷ መሞት መሆኑን ባሰበች ቁጥር ይበልጥ እየተጨነቀች ስለ ክፍሌ እያዘነችና አንዳች ድፍን ስሜት ልቧን እያንፈራገጠው ሰነበተች። አንድ ጠዋት የክፍሌን ሐኪም ፈቃድ ጠይቃ ክፍሌን ለብቻው የማነጋገር ሐሳብ መጣላት። ገና ያላገገመች ሐዘንተኛ በመሆኗ እናቷም ሆነች ሌሎች ዘመዶቿ ከቤት መውጣቱን አልደገፉትም ነበር። የክፍሌን ዓይን ማየት አባቷን የማግኘት ያህል እንደሚያጽናናት ተናግራ አሳመናቸው ወደ ሆስፒታሉ ሄደች። ወጣት ሴት መሆኗ በቀላሉ ሐኪሙ ጋር ለመድረስ ሳይረዳት አልቀረም። ክፍሌ ልዩ የአእምሮ ሕመምተኛ በመሆኑ ከሐኪሙ ፈቃድ ውጪ በአካል አግኝቶ ማነጋገር አይቻልም ነበር። መልካም ፈቃዶ ቢሆን አለች ፈራ ተባ በሚል ድምፅ። እሺ ምን ነበር አሉ ሐኪሙ በአንክሮ እየተመለከቷት። አንድ ወንድሜ የእርሶ ሕመምተኛ ሆኖ እዚህ ሆስፒታል ውስጥ ተኝቷል። ፈቃዶ ከሆነ ለብቻው ለማነጋገር ፈልጌ ነበር። እንደ ማንኛውም ሕመምተኛ በርቀት ሰላም ልትዩ ትችያለሽ። በተረፈ የአእምሮ ሕመምተኛን ማነጋገሩ ምን ይጠቅምሻል? ይጠቅም ይሆናል። ባይጠቅምም በቅርበት መነጋገሩና የሕመሙን ደረጃ ማወቁ ለእኔ የመንፈስ እፎይታ ይሰጠኛል አለች በሙሉ ልብ። ይህን የሐኪሙ በአእምሯቸው አንዳች ነገር ጠረጠሩ። ምናልባት የሕመምተኛው ፍቅረኛ ትሆናለች ወይም ደግሞ ሰውየው የታመመው በእሷ ምክንያት ይሆናል በማለት አሰቡ። ይህ ከሆነ ደግሞ ለሕክምና ሥራቸው የሚረዳ ጉዳይ ነው። የሕመምተኛው ስም ማን ይባላል? አሏት በአዲስ ንቃትና ድምፅ። ክፍሌ መዝገቡ። ሐኪሙ ይህን ሕመምተኛና የሕመሙን አይነት ለማስታወስ ካርድ ማገላበጥ ወይም ረዳቶቻቸውን ጠርተው መጠየቅ አላስፈለጋቸውም። ወዲያውኑ አወቁት። ነገር ግን ከጥርጣሬያቸው ጋር ሊሄድላቸው አልቻለም። እሳቸው እንደደረሱበት ከሆነ የክፍሌ የአእምሮ ሕመም ከማኅበራዊ ብሶት መንጭቶ የሚያፈላስፍና የሚያስለፈልፍ እንጂ ከሴት ፍቅር ጋር የተያያዘ አይደለም። ለዚያውም አእምሮው አንድ ነገር ሲያስታውስ እየቆየ ይነሳበታል እንጂ ተከታታይነት የለውም። ሕመምተኛው ምንሽ ነው በማለት ጠየቋት፣ ግንባራቸውን ሽብሽብ አድርገው። እርግቤ ከክፍሌ ጋር ያላትን ቅርበት እንዴት እንደምታስረዳቸው በማሰላሰል ጊዜ ስለወሰደች ሐኪሙ ጥያቄውን ያጠነከሩባት መስሏቸው ላላ ሊያደርጉላት ሞከሩ። ማለቴ ዝምድናችሁ? አብሮ አደግነን፣ ጥሩ ጎረቤቶችም ነን። ከዚህም በላይ የአባቴ የቅርብ ወዳጅና አድናቂ ነበር አለችና አቋርጣ ራሷን መግለጽ እንዳቃታት በሚያሳይ ሁኔታ ተጨንቃ ቆየች። በእርግጥም ራሷን መግለጽ አልቻለችም። ከክፍሌ ጋር ያላት ቅርበት፣ ያሳለፈችው የልጅነት ዘመን፣ በልጅነቷ እንደ ልጅነቷ ሲያጫውታት፣ ሲያስተምራት፣ ሲመክራት፣ ስታድግ ደግሞ እድገቷን ጠብቆ ዝቅ ሲልላት፣ ሲያወያያትና በጎ ምኞቱን ሲያሳያት ከአባቷ እኩል ነገር ግን ከአባቷ በተለየ መንገድ እንደምታፈቅረውና እንደምታቀርበው ለሐኪሙ መግለጽ አልቻለችም። ዋናው ነገር ክፍሌ የታመመው በአባቴ መሞት ምክንያት ስለሆነ አንድ ስሜት ይሰማኛል በማለት ሐሳቧን አሳጠረችው። አባትሽ ምን ሆኖ ነው የሞተው? ይህ ጥያቄ ለምን ያስፈልጋል? አለች እርግቤ በልቧ። የማያስፈልግ ጥያቄ። ሐኪሙ ግን በእሷ ጀርባ የክፍሌን የሕክምና ሥራ እየሰሩ ነበር። ምክንያቱ አልታወቀም፣ ራሱን ሰቅሎ ነው የተገኘው አለች የሐኪሙ አስተያየት ለመመለስ ስላስገደዳት። የአባትሽ ስም ማን ይባላል? ዘካርያስ። ሐኪሙ በአሁኑም ጥርጣሬያቸው ተስፋ ቆረጡ። የአባቷን ስም ሲጠይቋት ቦግ ብሎ የተነሳው ስሜታቸው የአባቷን ስም ከነገረቻቸው በኋላ እየቀዘቀዘ ሲሄድ ከገጽታቸው ላይ ይነበብ ነበር። እርሳቸው የጠበቁት መስዋዕት የሚል ስም ነው። ምክንያቱም ክፍሌ በሚለፈልፍበት ጊዜ መስዋዕት የሚል ስም መጥራት ያበዛል። እንግዲህ ቢጠቅምም ባይጠቅምም እንድታነጋግሪው ፈቅጄልሻለሁ አሏት ሐኪሙ ተስፋ በቆረጠ ድምፅ። ክፍሌ ተጠርቶ መጣና ከርግቤ ጋር ለብቻቸው ሊነጋገሩ የሚችሉበት ክፍል ውስጥ አስገቧቸው።
እርግቤ ገና ከሩቅ ስታየው አይኖቿ እንባ ቋጠሩ። ክፍሌ መዝገቡ ከእብዶች ተደምሮ ራሱን ተላጭቶ ፒጃማ ለብሷል። ጠይም ፊቱ ላይ አልፎ አልፎ እየተጠቀለለ የተቀመጠው ችፍርግ ጺሙ ብሶተኝነቱን አጉልቶ ያሳያል። የሰውነቱ ቅጥነት፣ የቁመቱ ርዝማኔና የጨፈገገ ፊቱ ከለበሰው ፒጃማ ጋር ተደምሮ የ30 ዓመቱን ጎልማሳ የ50 ዓመት ሽማግሌ አስመስሎታል። ክፍልዬ አለችው እንባዋን ለመቆጣጠር ከውስጥ እየታገለች። እሱም እሷን ሲመለከት አንዳች ስሜት ሆዱን እያንቦጫቦጫው ነበር። እሷን ማየቱ፣ እሷን በቅርብ ማግኘቱ፣ እሷን ለብቻዋ ማግኘቱ ደስ አለው። ግን ደግሞ እንዲያ ሆኖ እንደዚያ አይነት ቦታ መታየቱ በመጠኑ ስሜቱን ረበሸበት። አእምሮው ለጊዜውም ቢሆን ሻል ያለው መሆኑ በመረጋጋቱ ያስታውቃል። እርግብዬ አላት። እሱም እሷን ሲመለከታት ዘካርያስን በማስታወሱ ልቡ ሐዘን እየተሰማው፣ አሁን እንዴት ነህ? ደህና ነኝ፣ ብቻ እንደ መጀመሪያው ቀን በዚያ በኤሌክትሪክ ጭንቅላቴን እንዳያቃጥሉት ነው የምፈራው። ሆስፒታል ውስጥ የገባ ቀን እየለፈለፈና እየጮኸ ስላስቸገራቸው በኤሌክትሪክ ሾክ አደንዝዘውት ነበር። ያ ሁኔታና ፍርሃት ከአእምሮው ሊጠፋ አልቻለም። አይዞህ ወደፊት አይነኩም፣ እስቲ ቁጭ እንበልና እንጫወት ካለች በኋላ በሆዷ ከ4 ዓመታት በኋላ ስንገናኝ በእንዲህ አይነቱ አጋጣሚ መሆኑ ያሳዝናል በማለት አዘነች። አግዳሚ ወንበር ላይ ጎን ለጎን ተቀመጡ። በደንብ ለመተያየትና ማውራት እንዲችሉ እሷ ግማሽ ጎኗን ወደሱ አዙራ እግሮቿን አነባብራ አገጯን በመዳፏ ደግፋ ተቀመጠች። መነጋገር እየፈለጉ የመነጋገሪያ ርዕስ ያጡ ይመስል አንዳቸው ሌላቸውን በሐዘኔታ እያዩ ጥቂት ቆዩ። ብዙ የሚነጋገሩበት ርዕስ አለ። ክፍሌ እርግቤን ስለ ካናዳ ቆይታዋ ቢጠይቃት እንኳ ብዙ ታወራለታለች። ወይም ደግሞ ክፍሌ ራሱ በቅርብ ጊዜ ካነበባቸው መጽሐፎች ውስጥ የሚያደንቀውን ጠቅሶ የጨዋታ መንደርደሪያ ቢከፍት የሙሉ ቀን መወያየት ጉዳይ ሊሆን ይችላል። ይህ ሁሉ እንዳይሆን ግን የዘካርያስ ሐዘንና ትዝታ ከፊታቸው ተጋርጧል። ሁለቱም ከሱ ውጪ ማሰብ አይችሉም። ስለሱ እያሰቡ ለአፍ ያህል ሌላ ነገር ቢጫወቱ ደግሞ አይጥምም። አንዳቸው በሌላቸው ውስጥ የሚመለከቱት ዘካርያስን ነው። በቅርብ ቀን ድነህ እንደምትወጣ ተስፋ አለኝ አለች እርግቤ በዝምታ መተያየቱ አስጨንቋት ሌላ ርዕስ መክፈቱ ደግሞ አቅቷት። አዎ አለ ክፍሌ ከስሜት ውጪ። አንተ ከሐኪም ቤት ወጥተህ ወደ ቤትህ ከገባህልኝ እኔም ብቸኝነት አይሰማኝም። አሁን እኮ የማጫወተው ሰው አጠገቤ ባለመኖሩ አለችና አቋረጠች። በተዘዋዋሪም ቢሆን ንግግሯ ዘካርያስን መጨመሩ አልቀረም። ከንግግሯ ጋር የስሜት መወራጨትና የመንፈስ መጎዳት ፊቷ ላይ ይነበባል። ክፍሌ ቀስ በቀስ አንጀቱ ሲላወስ ተሰማው። ጋሽ ዘካርያስ እኮ የሞተው ቀልዶ መኖር ባለመቻሉ ነው እያለ በልቡ አብሰለሰለ። ሆኖም ሐሳቡን በሆዱ ይዞ መቆየት አልቻለም። ሁለቱም ሲፈሩት የቆዩትን ርዕስ አፈነዳው። ጋሽ ዘካርያስ በመጨረሻዋም ደቂቃ ቢሆን ትምህርት አስተምሮኝ ነው ያለፈው አለ ግንባሩን አኮማትሮ፣ ሰውነቱ እየተቆጣ መሄዱ ከመላ ሁኔታው እየተነበበ። ምን አይነት ትምህርት አለች እርግቤ ሳታስበው ወደ ርዕሱ ገብታ። ድፍረት ነው፣ በራስ ላይ የመፍረድ ድፍረት። አየሽ፣ ብዙዎቻችን በሰው ላይ መፍረድ እንችላለን፣ በራሳችን ላይ መፍረድ ግን ያቅተናል። አባትሽ በመጨረሻዋ ደቂቃ ይህን አስተምሮኝ ያለፈ አለና ጥርሶቹን አንቀጫቀጨ። የዘካርያስ ስም መነሳቱ ሁለቱም ሲፈሩ እንደቆዩት በእንባ አላራጫቸውም። በክፍሌ በኩል የስሜት መረበሽ፣ በእርግቤ በኩል ደግሞ መጠነኛ ትካዜ ይታይ እንጂ በተናገሩ ቁጥር ርዕሱ ለሁለቱም እፎይታ እየሰጣቸው በመሄድ ላይ ነበር። ታፍኖ ከማልቀስ ተንፍሶ መፈወስ ሆነ ነገሩ። አባቴ ራስን በመግደል የሚያምን ሰው አልነበረም፣ አንተም የምታውቅ ይመስለኛል። በስተመጨረሻ እምነቱን ለውጦ ራሱን ለመግደል ያደረሰው ጉዳይ ምን እንደሆነ እንጃ። እርግቤ ይህን ስትናገር በእርግጥም አባቷ ራስን መግደልን በመቃወም የሚያቀርበው ሐሳብ አእምሯ ውስጥ እያቃጨለ ነበር። ገና የሁለተኛ ደረጃ ትምህርት ቤት ተማሪ ሳለች አንድ ቀን አባቷ ክፍሌና እሷ ሆነው በዚሁ ርዕስ ላይ የተወያዩበትን አስታወሰች። የአንድ ታዋቂ ፈላስፋን አባባል ከመጽሐፉ ውስጥ በመጥቀስ የውይይቱን ርዕስ የከፈተው ክፍሌ ነበር። የሰው ልጅ ከእንስሳ የሚለየው በምንድን ነው? በማለት ጥያቄውን በቀልድ መልክ ወደ እርግቤ ያቀርባል። እርግቤ መልስ ለመስጠት ስታስብ አሁንም ክፍሌ ከአፏ ይቀማና ታዲያ መልስሽ በአመጋገብ፣ በአረማመድ፣ በወሲብ አፈጻጸም የሚል መሆን የለበትም። እነዚህ ሁኔታዎች የሚያሳዩት የአደራረግ ልዩነቶችን ነው እንጂ መደበኛ ልዩነቶችን አይደለም። እንስሶችም በራሳቸው መንገድ ይበላሉ፣ ይራመዳሉ፣ ወሲብ ያደርጋሉ። የኔ ጥያቄ የሰው ልጅ የሚያደርገው
እንስሳ ግን የማያደርገው ነገር ምንድነው የሚል ነው። የሰው ልጅ አሳቢ ፍጡር ሲሆን እንስሶች ግን አያስቡም ስትል እርግቤ ትመልሳለች። እንደ ሰው ልጅ አርቀው አያስቡ እንጂ እንስሳትም በደመ ነፍስ ያስባሉ። ታዲያ ሌላ ምን ሊሆን ይችላል? መልሱን ካጣሽው እኔ ልንገርሽ ይላታል ክፍሌ የርግቤን አንገት ቅፍ አድርጎ ወደፊታቸው እየተራመዱ። እሺ ንገረኝ። አየሽ፣ የሰው ልጅ ራሱን በራሱ መግደል ይችላል። አስቦ ወስኖ ራሱን ይገድላል። እንስሳት ግን ሳያስቡ ያደርጉት እንደሆነ እንጂ ወስነው አስበው ራሳቸውን በራሳቸው እጅ አይገድሉም። ይህ ነው መሰረታዊ ልዩነት። ይህን መልስ ሲሰማ ውይይቱን ለሁለቱ ትቶ በዝምታ የቆየው ዘካርያስ ጣልቃ ይገባል። ይህን አባባል ከየት ነው ያገኘው ክፍሌ? ክፍሌ ምንጩንና ፈላስፋውን ነገረው። በእርግጥ ክብደት ያለው አባባል ነው፣ ንጽጽሩም ቀላል አይደለም። ነገር ግን ማየት ያለብን የዚህን ፍልስፍና መሰረት ነው። በሕይወት ላይ ተስፋ መቁረጥን የሚሰብክ ፍልስፍና ነው። ይህ ዓለም ከንቱ፣ የሰው ልጅም ሕይወት ትርጉመ ቢስ ነው ብሎ የተነሳ እምነት ነጸብራቅ ነው። የኔ ተቃውሞ ደግሞ እዚህ ላይ ነው አላቸውና ትናንሽ አይኖቹን ወደ ሩቅ አሻግረው ተመለከተ። እሺ እንግዲያው ንገረና በማለት ሁለቱም በአንድ ድምፅ አዋከቡት። የሰው ልጅ አካባቢውን ታግለው ማሸነፍ እንጂ በአካባቢው ተሸንፎ ራሱን መግደል የለበትም። በእርግጥም ራስን መግደል ከባድ ውሳኔን የሚጠይቅ ድፍረት የተሞላበት ተግባር ነው። ነገር ግን ድፍረቱ በውስጡ መንፈሰ ደካማነትንና ሞራለ ልዕልነትን ያቅፋል። መኖር ሲያደክመን ወይም ሲያስመርረን መሞትን እንመርጣለን። ግን ለምን? ይልቁንም ጥንካሬያችን የሚታየው ያደከመንን ወይም ያስመረረንን ነገር ድል መተን መኖር ስንችል ነው። ምድር ባዶ ነበረች። ይህ የምናየው ስልጣኔ ውጤት ሁሉ የሰው ልጅ አሳሩን አይቶ ላቡን አንጠፍጥፎ ያመረተው ነው። እያንዳንዱ ሰው በአካባቢው ተሸንፎ ራሱን ቢያጠፋ ኖሮ ዓለም ዛሬ ባዶዋን ነበረች። እድገታችንና ስልጣኔያችን የሚያሳየው የሰው ልጅ በሕይወት ላይ ተስፋ ማድረጉን ነው። ጥቂቶች በጥቂት ነገር ተስፋ እየቆረጡ ይቀጫሉ። ብዙዎች ግን በብዙ ነገሮች ውስጥ አልፈው የስልጣኔ ፍሬ ቀማሽ ይሆናሉ። ይህ ነው እውነቱ። የሰው ልጅ ከኋላ የመጣበትንና ወደፊት የሚደርስበትን እያሰበ በተስፋ የሚራመድ ፍጡር ነው። እርግቤ በአባቷ ገለጻ ረክታ ፊቷ ሲፈካ፣ ክፍሌ ግን ገንቢ ሐሳቦችን ለመለዋወጥ እንዲያመች ውይይቱን አራዝሞት ቆይቶ ነበር። አሁንም ቢሆን አባቴ ራሱን በራሱ መግደሉን እጠራጠራለሁ አለች እርግቤ። አባቷ ከ5 ዓመታት በፊት የተናገረውን ስታስታውስ የአሁን አሟሟቱ አልዋጥልሽ ብሏት፣ የሆነውን የተደረገውን ነገር እንድትጠረጥሪያለሽ አላት ክፍሌ የንዴት ሳቅ እየሳቀ። ሌላው ቢቀር አንዲት ብጣሽ ወረቀት እንኳን ሳይጥል ይሞታል ስትል ሳግ ይተናነቃት ጀመር። አልፈለገማ፣ ማድረግ የፈለገውን አደረገ። ምክንያቱም መደርደር ምን ያስፈልጋል? ደግሞ ትንሽ ጽሑፍ ቢጥልም የሚለው ያው ቀልጄ መኖር ስላልቻልኩ መሞትን መርጫለሁ ነበር። የክፍሌ ስሜት እየተለዋወጠ ስራስሮቹ እያባበጡ ድምፁ እየጎላ ሲሄድ በመመልከቷ እርግቤ ነገሩን ለማብረድ ዝምታን መረጠች። ተሽሎት የቆየው የአእምሮ ህመሙ እንዳይነሳበት ፈራች። እሱ ግን ከውስጥ አንዳች ስሜት እየገፋፋው መናገሩን ቀጠለ። መስዋዕት እኮ ከዚህም የከፋ ከዚህም የበለጠ አድርጓል። ሁኔታው ስላላማራት አሁንም እርግቤ ዝም አለች። መስዋዕትን ታውቂያለሽ እንዴ? ከድምፁ መጉላት ጋር የአይኖቹን መጉረጥረጥና የጥርሶቹን መንቀጫቀጭ ስትመለከት ህመሙ እንደተነሳበት ገባት። በቃ አሁን ሁሉንም ተወው፣ ትንሽ ረፍት ያስፈልግሃል አለችው በሚያባብል ድምፅ። በሁኔታው አዝና አንጀቷ ከውስጥ መላወስ ጀምሯል። አንቃ ይዛው ነው እንጂ እንባዋም ጉሮሮዋ ጋር ደርሷል። መስዋዕት እኮ የሞተው ጓደኛዬ ነው፣ ልታውቂው ይገባል። እሺ እንዴት እንደሞተ ታውቂያለሽ? አረ እንዲያው አነጋገሯ ሕፃን የምታባብል አይነት እየመሰለ ሄደ። መስዋዕት የሞተው ሰውነቱን ተራ በተራ እየቆራረጠ ነው። እንዴት አለች ሁኔታው ዘግንኗት ሳታስበው ርዕሱ ውስጥ እየገባች። እንዴት እንደሆነ እንዳላሳይሽ ቢላዋ አጠገቤ የለም። ውይ እነሆ ክፍልዬ፣ ይህች ዓለም ለጋሽ ዘካርያስም አልሆነችም እንኳንስ ለእኔ ለተራው። ይልቅስ ስለ መስዋዕት የጀመርኩትን ልቀጥልልሽ። እሺ አለች ሌላ ማስታገሻ መንገድ በማጣቷ። መስዋዕት የአእምሮ ቀዶ ጥገና ለማጥናት ታጥቆ የተነሳ ወጣት ነበር። የአእምሮ ቀዶ ጥገና ሳይንስ ድንቅ የትምህርት መስክ አይደል? አዎ ልክ ነህ፣ ግን ደግሞ ከባድ ነው። ታዲያ መስዋዕትም ክብደቱን እያወቀ ነው ሊያጠናው የገባበት። የርዕሱ መስፋት የእርግቤን አእምሮ እየሳበ ሄደ። ከአባቷ ሞት ሌላ የክፍሌን አእምሮ የጎዳው ነገር ይኖራል በሚል ግምት የሚናገረውን ሁሉ በተመስጦ ታዳምጠው ጀመር። የአእምሮ ቀዶ ጥገና ለማጥናት የፈለገው ለምን መሰለሽ? የሰው ልጅ የአእምሮ ምስጢር ሰነጣጥቆ ለማወቅ ነው።
ሰው የአእምሮ ተገዢ መሆኑን መስዋዕት ያምናል። ማንኛውም ትዕዛዝ የሚተላለፍለት ከአእምሮ ነው። ግለኛ፣ ማህበራዊና አመዛዛኝ ብለው የሚከፋፍሏቸው የአእምሮ ክፍሎች በቀዶ ጥገና በታትኖ ማየት የሚችል አድርጎ ይገምት ነበር መስዋዕት። ከዚያ በኋላ ግለኛ የአእምሮ ክፍላችን በማህበራዊና አመዛዛኝ ክፍል እንዲዋጥ ለማድረግ ደግሞ ሌላ ጥናትና ምርምር ይቀጥላል። ክፍሌ ንግግሩን አቋረጠና ትንሽ ፈገግ አለ። መናገር ሲጀምር ተቆጥተው ያባበጡት ደም ስሮችም ተናግሮ የውስጡን በተነፈሰ ቁጥር እየተፍታቱ መሄድ ጀመሩ። እንግዲህ ከመነሻው መገንዘብ እንደምትችው የመስዋዕት ዓላማ ግለኛውን የአእምሮ ክፍላችንን ለመደምሰስ ነበር። ምክንያቱም እስካሁን ለተፈጸሙትም ሆነ ወደፊት ለሚፈጸሙት የተንኮል፣ የምቀኝነት፣ የወንጀል፣ የጉቦኝነትና የሌብነት ድርጊቶች ትዕዛዝ ሰጪው ይኸው ግለኛው የአእምሮ ክፍል በመሆኑ ነው። ደግሞ እኮ ማህበራዊና አመዛዛኙ የአእምሮ ክፍሎች ታው ሲሉት፣ ሲመክሩት እምቢ አሻፈረኝ እያለ ነው ግለኛው ጥፋቶቹን የሚፈጽመው። ይሁን እንጂ ግለኛው የአእምሮ ክፍል እንዲህ አይነቱን መጥፎ ትዕዛዝ ለመስጠት የሚችለው መጀመሪያ መጥፎ ምኞት በአእምሮ ውስጥ ሲቀረጽ ነው። የመጥፎ ምኞት ምንጩ አካባቢ ነው። አካባቢን የሚያይና የሚሰማ ደግሞ ዓይንና ጆሮ ነው። ስለዚህ ዓይንና ጆሮን ካጣ ግለኛው የአእምሮ ክፍል የመጥፎ ድርጊት መስመሩ ይቋረጥበትና ራሱ በራሱ ይከስማል በሚል ግምት ዓይኑንና ጆሮውን ለማጥፋት ወሰነ። የማንን አለች እርግቤ ነገሩ ዘግነኗት ፊቷን በትካዜ አጨማዳ። የራሱን ነዋ። መስዋዕት እኮ ነው ሰውየው። ቆይ እስኪ አንቺስ ስታስቢው የማንን ዓይንና ጆሮ አጥፍቶ ይሞክር? በአይጦች ላይ እንዳይመራመር የሰውና የአይጥ አእምሮ በጣም የተለያየ ነው። ደግሞም ሁልጊዜ በሌላው ላይ መፍረድ እኮ ራስን አይለካም። አንዳንዴ በራስ ላይ መፍረድ መማር አለብን። መስዋዕትም ሊያስተምረን የፈለገው ይህንኑ መሰለኝ። እሺ፣ እና የራሱን ዓይንና ጆሮ? አዎ፣ የራሱን ዓይንና ጆሮ በራሱ እጅ አጠፋው። ሹል ብረት ፈለገና መጀመሪያ ሁለቱን ዓይኖቹን ደነጎላቸው። ደም ሲፈስ፣ ዓይን ተጎልጉሎ ሲፈስ፣ ሁለት ጊዜ ላለመታመም በዚያው ሹል ብረት የሁለት ጆሮዎቹን ታምቦሮች በሳስቶ አደንቁሮ ጣላቸው። ውይ! ምን ታረጊዋለሽ? መስዋዕት ነዋ ሰውየው። ይልቅ አድምጪኝ እርግቤ። ከዚያ በኋላ ግለኛው የአእምሮ ክፍል ምን ያህል መንቀሳቀስ እንደሚችል በራሱ ላይ ጥናት ማካሄዱን ቀጠለ። ግለኛው ሁለቱ መስመሮቹ ቢቆረጡበትም ተግባሩን አላቆመም። በአፍንጫው እያሸተተ፣ በምላሱ እያጣጣመ፣ በእጅ እየዳሰሰ የተንኮል ተግባሩን ቀጠለ። መስዋዕት አሁንም እነዚህን የስሜት ሕዋሶች ደግሞ ማጥፋት ሊኖርበት ነው። እንዴ? አዎ፣ ምን ይደረግ? ጥናቷ እንዴ ስለተጀመረ ምርምሩን ከግብ አድርሶ ውጤቱን ማየት ወይም ማሳየት አለበት። አፍንጫው ማሽተት እንዲሳነው በመቀስ ጎምዶ ስራስሮቹን በጣጠሳቸው። በዚያው መቀስ ምላሱን ለሁለት ቆርጦ ጣለው። ይህን ሁሉ ያደረገው በእጁ ነበር። ይህንን በራሱም በሌላውም ላይ ጥፋት የሚሰነዝር እጁን በምኑ ይቁረጠው? የግለኛ አእምሮ ተቀዳሚ አገልጋይ የሆነውን እጁን የሚቆርጥበትን መንገድ ሲያሰላስል አንድ የቀረ ነገር ታወሰው። ብልቱ። ዋና ዋናዎቹ የስሜት ሕዋሶች ሲሞቱ ጊዜ የብልቱ ሕዋሶች ብቻቸውን እያበጡና እየጠነከሩ በሰውነቱ ላይ ቦረቁበት። አየሽ፣ የተገደሉትን የማሽተቻ፣ የመመልከቻ፣ የመስሚያና የመቅመሻ ኃይሎች ቦታ ሁሉ ብልቱ ሊወስድ ፈለገና አባበጠ። አሁንም መስዋዕት ቢላ ይዞ ሽንት ቤት ገባና ዋይ! እርግቤ ዘገነናት። ከጩኸቷ ጋር ፊቷን አጨማዳ ኮሶ የጠጣች መሰለች። ክፍሌ ዝም ብሏት ቀጠለ። ሽንት ቤት ገባና በያዘው ቢላዋ ብልቱን ከስሩ ቆርጦ ጣለው። ሰው ተሰብስቦ ደሙን እያየ ጉድ እስኪል ድረስ። እንግዲህ የቀረው ያው የእጁ ነገር ነው። በምኑ ይቁረጠው? ግለኛው የአእምሮ ክፍል እጁን ካላጣ በስተቀር ፈጽሞ እንደማይጠፋ ገባው። እጁን በሰው እጅ ማስቆረጥ ደግሞ አልፈለገም። ይህን ካደረገ የሌላውን ሰው ግለኛና ተንኮለኛ የአእምሮ ክፍል ሊያስደስት ነው። ይህ ደግሞ ከእምነቱ ጋር አይሄድለትም። የእሱ እምነት ግለኛውን የአእምሮ ክፍል ማናደድ፣ ማቃጠልና ማጥፋት ነው። በስተመጨረሻ አንድ ሐሳብ መጣለት። አንገቱ ላይ ገመድ አጥልቆ አንድያውን መጠቃለል። ይህንን ያሰበው ግለኛው የአእምሮ ክፍሉ ተስፋ ቆርጦ እንዳይመስልሽ፣ ለተንኮል ነው። ገመድ በአንገት ከገባ ግለኛው ብቻ ሳይሆን ማህበራዊና አመዛዛኙም የአእምሮ ክፍሎች አብረው ይጠፋሉ። ግለኛውም የፈለገው ይህንኑ ነው፣ አጥፍቶ መጥፋት። አየሽ፣ ግለኛው እኮ እስከ መጨረሻው ደቂቃ ድረስ በረቀቀ ጥበብ ፍላጎቱን አሟልቶ ነው የሚያልፈው። ደግነቱ ሰውየው መስዋዕት ነው። ለዚህም ወደ ኋላ አላለም። በአንገቱ ልክ ሲባጎ ሸመቀቀና ነፍሱን ሲጥ ይሻለዋል። የገዛ ስጋውን እየቆራረጠ ከሚሰቃይ መሞቱ ግልግል ነው አለች እርግቤ የተጨማደደ ፊቷን ቀስ በቀስ እየፈታች። ስቃዩም እኮ አልቀረለትም አለ ክፍሌ በመርካት አይነት ፈገግ እያለ። መጀመሪያ ተሰቃየ፣ በኋላ ሞተ፣ ልክ እንደ ክርስቶስ። ስለ ሰው ልጆች ኃጢአት መስዋዕት ተሰቃየ፣ በመጨረሻም ሞተ። ግን መስዋዕት እንደ ሞተ የሚቀር እንዳይመስልሽ፣ እንደ ክርስቶስ እንደገና ይነሳል። አሁን የሞተው ግለኛውን፣ ምቀኛውንና ወንጀለኛውን የአእምሮ ክፍሎች ለመግደል ሲል ነው።
ማህበራዊውና አመዛዛኙን የአእምሮ ክፍል ብቻ ይዞ እንደገና ይወለዳል። ክፍሌ ተናግሮ ሲጨርስ በእፎይታና በእርካታ ተንፍሶ ወደ ቀድሞ ጤንነቱ ተመለሰ። እርግቤ ይህን ስታጤን ከገባችበት ተመስጦ ወጥታ ክፍሌን በአዲስ ስሜት ታየው ጀመር። ሲቆጣና ስሮቹ ተገትረው በኃይለ ቃል ሲናገር ያስደነገጣትን ያህል አሁን ፊቱ በርቶ ፈገግ ሲል ደስታ ሰጣት። ስለ መስዋዕት የነገራትን በማመንና ባለማመን ለአንድ አፍታ በሐሳብ ዋዠቀች። ልትጠይቀው የፈለገችውም አንዳንድ ጥያቄዎች ነበሩ። ነገር ግን አሁን የምታየውን የክፍሌን ጥሩ ስሜት መልሳ እንዳታበላሽ በመፍራት ተወችው። የተመደበላት ሰዓት እያለቀ መሆኑም ተሰማት። አሁን ገብቼ በማነጋገሬ ክፍሌን ምን ጠቀምኩት የሚል የህሊና ጥያቄ ራሷን ጠየቀች። ይህ ነው ብላ መመለስም አልቻለችም። ነገር ግን ብርሃን የሚረጭ ፊቱን በማየት ከሱ ጋር መነጋገሩ መጠነኛ ደስታ እንደሰጠው ገመተች። አብዛኛውን ጊዜ ያጠፋው በርካታ የእኩልነት እምነት የሚሰብኩ መጽሐፍቶችን እያነበበ በቲዎሪው ተዋጠ። በዩኒቨርሲቲ ውስጥ ለተነሱ ዳቦ ለተራበ፣ መሬት ላራሹና ለመሳሰሉት መፈክሮች ግንባር ቀደም ታጋይ እየሆነ ሄደ። የተናጋሪነት ኦራቶሪ ችሎታውንም በአጭር ጊዜ ውስጥ አዳበረ። ሰዎች በተሰበሰቡበት ወጥቶ የመናገር ፍርሃት ነበረበት። አሁን ግን እምነቱ ከውስጥ እየገፈተረው ደፋርና ኃይለኛ ተናጋሪ ሆነ። በግቢው ውስጥ ከስሙ ጋር ተያይዞ ሪቮ የሚል ቅጽል ልጣለት። ዜክ ሪቮ ላለባበሱም ሆነ ለግል ኑሮው እምብዛም ደንታ ያጣ መጣ። በተለይ በንግግር ወቅት የሚያዘወትራት የለማኝ የመሰለች ኮፍያ ነበረችው። ለንግግር ወደ መድረክ ወጥቶ ኮፍያዋን እያውለበለበ ለሕዝቡ ሰላምታ ሲሰጥ ዜክ ሪቮ የሚል ጩኸትና ፉጨት ያስተጋባል። ከዚያ በኋላ እጆቹን እያወራጨ ንግግሩን ያለ ገደብ ማዝነብ ነው፣ አድማጩ አፉን እስኪከፍት ድረስ። ከአንድ ሁለት ጊዜ ይህንኑ ንግግሩን እንድታደምጥና የእምነቱ ተካፋይ እንድትሆን ወሰን የለሽን ጋበዛት። ዜክ በግቢ ውስጥ ያተረፈው ዝና ቢያስደስታትም በመድረክ አነጋገር ችሎታው ብትደነቅም የልጁ እናት እንደመሆኗ መጠን መስጋቱ አልቀረም። ብልህ አእምሯ ከዘካርያስ ፊት የተደቀነውን አደጋ አርቆ ተመለከተ። እናም ዜክ አንተ አንድ ነገር ብትሆን እርግቤ ያለ አባት እንደምትቀር አትዘንጋ እያለች ስጋቷን ነገረችው። ይሁን እንጂ ዘካርያስ ሪቮ ከተባለበት መድረክ ወርዶ የእሷንም እናታዊ ምክር ለማዳመጥ በሚችልበት ሁኔታ ላይ አልነበረም። ወሰን የለሽ የፈራችውን ያህል በሕይወቱ ላይ የተሰነዘረ አደጋ ባይደርስበትም በአመፀኝነት ወንጀል ዘካርያስ ከዩኒቨርሲቲው እንዲባረር ተደረገ። ከዩኒቨርሲቲው ቢወጣም በቀላሉ ሥራ ይዞ መኖር እንደሚችል አድርጎ ገምቶ ነበር። ነገር ግን እንዳሰበው አልሆነም። በአንድ በኩል ከዩኒቨርሲቲው ተከትሎት የወጣ ሪቮ የሚል የአመፀኝነት ቅጽል አለው። በሌላ በኩል ደግሞ ሥርዓቱ ሥራ የሚቀጥረው በዝምድናና በጉቦ ሆኖ አገኘው። በሁለቱም ምክንያቶች ሥራ አጥቶ ሲንከራተት ቆየ። በዝምድና በጉቦና በተዛባ አሰራር የሚፈጸሙ በደሎችን እርሱ ራሱ ከቢሮ ቢሮ ሲንቀዋለል በመመልከቱ ጥልቅ የሆነ ጥላቻ አደረበት። ጉቦ ከጉርሻ ይጀምራል በሚል እምነት ለሕፃናት ማግሮሱን የጠላው ከዚያ ጊዜ ጀምሮ ነበር። በሱ እምነት ጉርሻ የጥገኝነት ባህሪን አላብሶ የሚያድግ ስንኩል የሚያደርግና በህብረተሰብ ላይ ችግር የሚፈጥር ነገር ነው። ሕፃናት በእጃቸው ቆርሰው መብላት ከጀመሩ በኋላ ማጉረስ ማስለመድ ይህንን ስንኩል ባህሪ ማላበስ መሆኑን መስበክ ጀመረ። ሕፃኑ የሚያጎርሰውን ከወደደና የማያጎርሰውን ከጠላ አጉራሹም የሚያጎርሰው በሕፃኑ ለመወደድ ከሆነ የምንፈራውን ባህሪ ከወዲሁ ያጎናጸፍነው ነው ይላል። እርግቤ ሁለተኛ ዓመት ልደቷን ስታከብር ዘካርያስ ሥራ አጥቶ በመንከራተት ላይ ነበር። ከ7 ወራት መንከራተት በኋላ አንድ የግል ትምህርት ቤት ውስጥ በመጠነኛ ክፍያ ተቀጥሮ ማስተማር ጀመረ። በዚህ ጊዜ ውስጥ እንደ አቅሙ ትንሽ ቤት ተከራይቶ ወሰን የለሽን ከወንድሟ ቤት አወጣት። እንደ አቅማቸው ጎጆ ወጡ። የሕፃኗ እርግቤ መፈጠር በመካከላቸው የነበረውን ፍቅር አጠንክሮት ሁለቱም በየፊናቸው ለኑሯቸው ይጥሩ ጀመር። ታዲያ ያን ጊዜም በወሰን የለሽና በዘካርያስ መካከል የተለመደው ችግር መፈጠሩ አልቀረም። ወሰን የለሽ የእናትነት ፍቅሯን ለመግለጽ ለሕፃኗ እርግቤ ስታጎርሳት ይመለከትና ጭቅጭቅ ይጀምራል። ምን ነው ወሰኔ፣ ስንት ቀን ነው የምነግርሽ? አሁን እርግቤ በእጇ መብላት ትችላለች፣ ለምን ታጎርሻታለሽ? ወሰን የለሽ ምግቡን ወደ ርግቤ ታስጠጋና እስቲ በእጅሽ ብዬ የኔ ቆንጆ ካለች በኋላ ሕፃኗ በትንንሽ ጣቶቿ ለመቁረስ ስትሞክርና ሲዝረከረክባት ወይም ወጥ አጠቅሳለሁ ብላ እጇ እየተጨማለቀ ሲያስቸግራት እያየች ይሁል እንግዲህ ይህንን ነው በእጇ መብላት የምትለው ብላ ታፈጥበታለች። ግድ የለሽም
እንዲህ ለራሷ ከተውንላት በአጭር ቀናት ውስጥ ትለምዳለች ይልና ያጽናናታል። ሕፃኗ እርግቤ ጡጦ መጥባት እንዳቆመች አጠገቡ እያስቀመጠ እሱ እንዴት እንጀራ እንደሚቆርስና እንደሚጎርስ እያሳያትና ደግሞ እሷም እሱ እንዳደረገው እንድታደርግ እያስቀናት ከዕድሜዋ ቀድማ በአጭር ጊዜ ውስጥ ቆርሳ መጉረስ እንድትችል ያደረጋትም የእሱ ጥረት ነበር። አንተ ምን እንዲያደከመ ጉቦኝነት ከጉርሻ የመነጫል የምትለው ፈሊጥህ ለእኔ ፈጽሞ አይገባኝም። መጎራረስ እንደሆን ጥንትም የነበረ ባህላችን ነው ትለዋለች። እኮ ይህንን የመጎራረስ ባህል ለማስቀረት እኮ ነው ሕፃናትን እናስለምዳቸው የምልሽ ይልና ዘካርያስ ይቀጥላል። ጥገኝነት፣ ጉቦኝነት፣ በራስ አለመተማመንና የሰው ከሰው መፈለግ ሙሉ በሙሉ የጉርሻ ውጤት ናቸው ብዬ አልደመደምኩም። ነገር ግን ጉርሻ ለእነዚህ ስንኩል ባህሪዎች መጠነኛ አስተዋጽኦ እንዳለው አምናለሁ። ሕፃናት የመጉረስ ባህሪ አብሯቸው ካደገ እነርሱም ሲያድጉ ማጉረሱን ይወዱታል። የጎረሰውን ሲያጎርስ፣ ያልጎረሰው ሲጎርስ አንዱ በሌላው ላይ የሚኖረው ጥገኝነት እያደገ በራስ መተማመን እየወደቀ ይሄዳል። እኛ ባለማወቅ ወይም በሩህሩህነት የምናደርገው ይህ ሁኔታ ችግሩ ግልጽ ሆኖ ባይታየንም ውስጡን እየቀረጸ የሚሄደው ስነ ልቦናዊ የባህሪ ተጽዕኖ ቀላል አይደለም። እንዲያው ለነገሩ በእጅ ቆርሶ መብላት እስከተቻለ ድረስ መጎራረስን ምን አመጣው? የፍቅር መግለጫ ነው። ሳይጎራረሱ ፍቅርን መግለጽ አይቻልም ማለት ነው። አይዘክ ዝም ብለህ ነው እባክህ። እውነቴን እኮ ነው። እኔ አንድ ሰው ራሱ ቆርሶ ራሱ አጥቅሶ ራሱ ጠቅልሎ ሲውጥ ስመለከት ደስታዬን በማሳየት ነው ፍቅሬን የምገልጸው። ወሰን የለሽ ክርክሩ ይሰለቻትና ትተዋዋለች። እያደር ግን የዘካርያስ ንግግርና እምነት በእሷም ላይ ተጽዕኖ ማሳደሩ አልቀረም። በዚህ መሃል እርግቤ ጉርሻ የሌለበት የቤተሰብ ፍቅር እንዲኖራት ተደርጎ አደገች። ዘካርያስ ከዩኒቨርሲቲው ቢባረርም የትምህርት ፍቅሩ አልቀነሰም ነበር። ከዩኒቨርሲቲው ትምህርትና ንቅናቄ በመገለሉ ሌላ መንገድ ሲያሰላስል ቆይቷል። ወሰን የለሽ የጸሐፊነት ትምህርቷን ጨርሳ ሥራ ስትይዝለት እርሱ እንግሊዝ ሀገር ተጻጽፎ የነጻ ትምህርት ዕድል አገኘና ሄደ። እንግሊዝ ሀገር ውስጥ የምጣኔ ሀብት ሳይንስ በማጥናት የማስተርስ ዲግሪውን እስኪያገኝ ድረስ 6 ዓመታት ቆየ። ይሁን እንጂ በዚያ መሃል ቤተሰቡን ለማየት 2 ጊዜ መጥቷል። በመሃል በመጣባቸው ጊዜያቶች አዲስ አበባ ውስጥ ከፍተኛ የለውጥ አየር እየተነሳሳ መሆኑን ተመልክቶ ነበር። ትምህርቱን ጨርሶ ጠቅልሎ ሲመጣ አብዮት ፈንድቶ የነበረው እንዳልነበር ሆኖ ብዙ ነገሮች ተለዋውጠው ተመለከተ። እሱም በአንድ መስሪያ ቤት ውስጥ በሙያው ተቀጥሮ ማገልገል ጀመረ። ይህ ሲሆን እርግቤ 8ኛ ዓመቷን ጨርሳ ወደ 9ኛዋ እየሄደች ነበር። በትምህርቷም 4ኛ ክፍል ደርሳለች። ቁመቷ እየተመዘዘ ግንባሯና አገጯ አካባቢ የአባቷን መልክ እየያዘች አፍንጫዋና ዓይኗ አካባቢ ደግሞ የእናቷን መልክ እየወሰደች በመውጣት ላይ ነበረች። በአስተዳደጓ ደስተኛ ብትሆንም ወንድም ወይም እህት በማጣቷ ግን በመጠኑ ሳይከፋት አልቀረም። አልፎ አልፎም ወላጆቿን ከመወትወት አልተቆጠበችም። እማማ እህት ወይም ወንድም የማትወልዱልኝ ለምንድን ነው? ለምሳሌ ብላ የጎረቤቶቻቸውን ልጆች ስም ትጠራና እህት ወይም ወንድም እንዳላቸው ትናገራለች። ለዚህ ጥያቄዋ ወሰን የለሽ የምትሰጣት መልስ አልነበራትም። እንዲያው ብቻ በሐዘኔታ ፍዝዝ ቅዝዝ ብላ ትመለከታታለች። ዘካርያስ ይህን ችግር ለመፍታት በቅርብ የሚያውቃቸውን ሐኪሞች ከማማከር አልተቆጠበም። ሁለቱም በቂ የሕክምና ምርመራ አደረጉ። ነገር ግን መፍትሄ አልተገኘለትም። በመጨረሻ የተደረሰበት መላምት ከሁለት አንዳቸው የዘር ሐረግ ከአንድ በላይ ፍሬ መስጠት እንደማይችል ነበር። ለማንኛውም ዘካርያስና ወሰን የለሽ ችግሩን ካወቁት በኋላ አንድ ልጃቸውን እንደ ጓደኛ አድርገው በማሳደግ በፍቅርና በሰላም ይኖሩ ነበር። ዘካርያስ ከውጭ ከተመለሰ በኋላ በአጭር ጊዜ ውስጥ የመስሪያ ቤቱ የመምሪያ ኃላፊ ሆኖ ተሾመ። ወሰን የለሽም በምትሰራበት ቦታ በማደግ ላይ ነበረች። የኑሯቸው ደረጃ ከፍ እያለ በሄደ ቁጥር ወሰን የለሽን ወደ ኋላ የሚቆጠቆጣት ነገር ተፈጠረ። ጋብቻቸው ያለ ሰርግ መሆኑ፣ ከቤቷ ተመሽራ ያለ መውጣቷና በሕይወቷ አንድ ጊዜ የምታገኘውን የሙሽርነት ደስታ ያለ መጎናጸፏ እየቆየ ይሰማት ጀመር። ግብዣ ተጠርታ ሄዳ ሙሽሮች ስታይ እንባዋ በዓይኖቿ ግጥም እያለ አስቸገራት። የሰርግ ባህል በተለይ በሴቶች ላይ የሚጥለው የአእምሮ ጠባሳ ቀላል ያለ መሆኑን ዘካርያስ ተገነዘበ። ባለፈ ነገር ላይ መተከዝ ምንም ዋጋ የለውም። እንግዲህ ከተጋባን 10 ዓመታት አልፈውናል። 20ኛው የጋብቻ ዓመታችንን በደንብ ብናከብር ያው የሰርጋችን ያህል ነው። እንዲያውም ከፍሬያችን ከርግቤ ጋር ሆነን ስናከብረው የበለጠ ግምት ይሰጠዋል። ቅልጥ ብሎ ተደግሶ ሰርጉ ባለፈ በ6 ወር ውስጥ የሚደረጉ ፍቺዎችንም ማሰብ አለብሽ። የኛው የሚያኮራ ነው እያለ አባበላት። በማጽናኛው ሐሳብ መሰረት 20ኛ ዓመት የጋብቻ በዓላቸውን ወደፊት በደንብ ለማክበር ዕቅድ ወጣ። እርግቤ ከትምህርት ቤቷ ፈቃድ ወስዳ መጥታ በመካከላቸው እንድትገኝ ለማድረግ ወሰኑ።
ዘካርያስ በቤት ውስጥ ኑሮው ደስተኛ ቢሆንም በሚያያቸው ማህበራዊ ስንክሳሮች በየዕለቱ መረበሹ አልቀረም። በተለይም በመስሪያ ቤት ውስጥ ቁልፍ ቦታ ከያዘ በኋላ ከብዙ ሰዎች መጋጨት ጀመረ። ግለሰቦች ህዝብን ለማገልገል በተቀመጡበት ቦታ የግል ፍላጎታቸውን ለማሳካት ሲሯሯጡ ዝም ብሎ መመልከት አልቻለም። ከቢሮክራሲው ጋር ተቆራኝቶ መኖሩንም አልቻለበትም። የተዛባ አሰራር የሚያስከትሉ ሁኔታዎችን በግትርነት በመቃወሙና ከጉቦኞች ጋር በሥራ ባለመግባባት ቅራኔው እየጎላ ሄደ። የውጭው ችግር ቤተሰባዊውን ደስታም አደፈረሰበት። ከሚስቱ ጋር በደስታ ከሚጫወትበት ጊዜ ይልቅ ተበሳጭቶ ገብቶ ተጠቅልሎ የሚተኛበት ወይም በራስ ምታት የሚሰቃይበት ጊዜ ይበልጥ ጀመር። በዚህ ሁኔታ ላይ እንዳለ አንድ ምሽት ሬሳው በጉለሌ ጫካ ውስጥ ተንጠልጥሎ ተገኘ። 20ኛ ዓመታቸውን በደስታ ሊያከብሩ ያሰቡት የጋብቻ ቀን ሳይደርስ ዘካርያስ ቀድሞ ወደቀ። የአንድ ልጇ አባት፣ የልጅነት ባሏ፣ የልጅነት ፍቅሯ ገና በ41 ዓመቱ ተቀጠፈ። የምትወደው ባሏን በማጣቷ በዚህ ዓለም ላይ የመኖር ትርጉም ጠፋት። ይሁን እንጂ ቢያንስ ለአንድ ልጇ ለርግቤ እሷ በሕይወት መቆየት አለባት፣ ወገቧን ጠበቅ አድርጋ። 4 ትኩስ ሐዘን እየበረደ የቅርብ ወዳጆች፣ ጎረቤቶችና ሌሎች አስተዛዛኞች እየራቁ በሄዱ ቁጥር እርግቤ ሐዘኑ ይበልጥ እየከበዳት፣ ብቸኝነት እየተጫጫናትና ከውስጧ ባዶነት እየተሰማት መጣ። ያለችበት ቤት ቀፈፋት። በግቢው ውስጥ የምታያቸው ነገሮች ሁሉ አባቷን እያስታወሱ አስቸገራት። አባቷን ባጣችበት ምድር ወደፊት የምትኖረው ሕይወት ብሩህ ሆኖ ሊታያት አልቻለም። በእርግጥ በአሁኑ ሰዓት ለአቅመ ሔዋን የደረሰች ልጃገረድ ናት። በአካል ማደጓ፣ በአስተሳሰብ መብሰሏና በትምህርት መታነጿ የራሷን የሕይወት መንገድ እንድትቀይስ ይረዳታል። ያም ቢሆን ግን ከኋላ በጥንቃቄ ኮትኩቶ ያሳደጋት አባቷ በወደፊት ሕይወት